አስገድዶ ደፍሮሽ ከሆነ ከሃዲል አልኩበት ይቅርታ ጠይቅሽ ዛሬ ሆኖ ካለበት አስፈልጊ በፖሊስ ላስጠፍረው ጋሻት ነው ይልሽ አባት እኮ አይ አስገድዶ ደፍሮሽ አይደለም አዎ ፈቅዳችሁ ተማክራችሁ ነው ያደረጋችሁት አይ እናንቺ ደፍረሹ ነው ያበላሽ እንጂ አመኛው የከዳይ ልብሽ የስራሽን የልብሽን አይንሳሽ ህይወቴን በጠበጥሹ ትዳሬን በተንሹ ልጆችን ካላባት ልታስቀሪ ይኸው ትዳሬን በጠበጥሹ እንኳን ደስ ያለሽ ሂጂልኝ ውጪ በልቶ ልጆቼን አጥቼ በጭራሽ መኖር አልችልም። ደግሞ በዛ ላይ 20 ምናምን ዓመትም ቢሆን እኔ ባንቺ ላይ አልማገጥኩም ማርቲ። እኔ ከአሁኑም አከብርሻለሁ፣ ወድሻለሁ። ነገርኩ አትድከም። ይከብኛል ማርቲ፣ ግን እባክሽ ስለ ልጆቻችን ብለሽ ይቅር በይኝ። ዞሮ ማርታ የጠየቀቻትን ጥያቄ ከአንዳንድ መልሳለች። እሱም ጥያቄው ምንድን ነበረ? ደረጀና አንቺ ምንድነው ግንኙነታችሁ? ወይም ደግሞ ይሄን ልጅ ለመውለድ ወይም ደግሞ ለማርገዝ የተገደድሽበት መንገድ ምንድነው? እውነት ደረጀ አስገድዶ ደፍሮሽ ነው ወይስ ምንድነው ስትላት፣ አይ አስገድዶ እንዳልደፈራት ስትመልስላት፣ ኦኬ ታዲያ እንደዛ ካልሆነማ ምንድነው ችግሩ? ወይም ደግሞ እንደዛ ካልሆነማ ሌላ ነገር አለ ማለት ነው በማለት ነበር እንግዲህ ማርታ ጥያቄውን ጠበቅ አድርጋ ለመጠየቅ የተገደደችው። ሰላምም እንግዲህ ዝጋ አይ አይደለም ነበር ያለችውና አይደለም ስትል እንግዲህ ማርታ ኦኬ እንደዛ ካልሆነማ ተስማምታችሁ ወዳችሁ ፈቅዳችሁና ለካ በላይ ላይ ስታደርጉበት የነበራችሁት የሚል ምላሽ ነበር የሰጠቻት። ሰላምም እንግዲህ አይ እንደዛም አይደለም ብላ ነው መልሳ እንትን ያለችው። እና ታዲያ እንደዛ ካልሆነማ ሌላ ምንድነው ታዲያ ችግሩ? ይሄ ካልሆነ ታዲያ ምንድነው ሊሆን የሚችለው በማለት ነው እንግዲህ እንትን ያለቻት። በዛ አማካኝነት እንግዲህ ሰላም በመጨረሻ አይ እንደዛ ሳይሆን ስትላት ማርታ እዚህ ጋር ቀደም ብላ ኦኬ እንደዛ ካልሆነማ ታዲያ አንቺ ነሽ ማለት ነው አስገድደሽ የደፈርሽው ብላ ነበር የጠየቀቻትና ሰላምም ያው በድንጋጤ የተሞላ መልሷን የመለሰችው። እና ታዲያ እንደዛ ካልሆነማ ወይም ደግሞ እሱ ካልደረሰብሽ ወይ ደግሞ ተመካከራችሁም ካልሆነ ይሄን ነገር ያደረጋችሁት ታዲያ ይሄማ ነገርዮሹ ግልጽ ነው እኮ ያ ማለት አንቺ ነሽ ማለት ነው የደፈርሽው ወይም ይሄርሽበት በማለት ነው እንግዲህ ተናገረቻት። ያው እንግዲህ ሰላም በጣም ደንግጣለች። ማለት ጉዳዩ ስሬስ ነው፣ በጣም ከባድ ነው። ሰላም ይሄን ነገር እንግዲህ ያው እንዲሆን እሷ ራሷ ፈልጋ ነው። በተለይ የዚህኛው የልጁ ጉዳይ ምንም ጥያቄ የለውም እሷ ራሷ ነች። ግን ደግሞ እሷ ራሷን ብትሆን ያው ከኋላ የመጣ ምክንያት አላት። ያ ደግሞ ስላልታወቀ እዚህ ጋር ለማብራራት ለማርታ ለመንገር ለማስረዳት ነገርዮሹ ቦታውና ጊዜው ስላልሆነ አስቸጋሪ ነው ማለት ነው። እና በዛ አማካኝነት እንግዲህ ቤተሰቦቻችን ትንሽ ከባድ ነው። ለዛም እንግዲህ ደረጀ ሌላ ጭንቀት ውስጥ የገባው ምክንያቱም አሁን እንደተባለው ሰላም ይሄን ነገር ኦፍኮርስ አድርገዋለች። ግን ደግሞ ያደረገችበት ምክንያቷ ወይም ደግሞ ከኋላ ዋና መንገዷ ሲጠየቅ ሲጣራ በሱ ልክ አይደለም፣ ወይም ደግሞ እንደዚህ ማርታ ባሰበችው ልክ አይደለም። ሁሉም ሰው ሁላቸውም ማለት እንችላለን ማርታም ትክክል ናት ማለት ሁሉም ሰው በተረዳበት ወይም ደግሞ በራሱ ባካሄዱበት መንገድ ልክ ናቸው። በቃ ሰላምም ልክ ናት፣ ይሄን ነገር ማድረጓ ትክክል ነች።
ማርታም እንደዚህ መናደዷ፣ አምና መከዳቷ፣ ህመሟ፣ ስቃይዋ፣ የልጆቿን አባት ትዳሯ የመፍረስ አደጋ ላይ ሲሆን ወይም ደግሞ ይሄን ነገር ስታይ በዚህ ልክ መጨነቋ፣ በዚህ ልክ ማሰቧ፣ ይህን ያክል መከራ መስዋዕትነት መክፈሏ፣ መናደዷ ልክ ነው። በቃ በሷ ሁኔታ ማለት ነው። ደረጀም ደግሞ እያደረገ ባለው ነገር የመጀመሪያ ስህተቱ ይህን ያክል ዋጋ እያስከፈለው እንደሆነ እሱም ደግሞ ባለበት መንገድ ትክክል ነው ማለት ስህተቱ ሳይሆን ትክክሉ በቃ ስህተቱ የተፈጠረበት መንገድ እንግዲህ ያያትን ተመኛት ማለት የተመኘውን አደረገ። ባዝቦት በልቡ ይመኛት የነበራትን ሴት መጠጥ ጠጥቶ ሲያገኝ ሚስቱ በሌለችበት ተደፋፍሮ እንግዲህ ለዚህ አደጋ እንዲጋለጥ ሆነ ማለት ነው። እና እሱ መሆኑ ያው የመጀመሪያ ስህተት ነው። አዎ መሳሳቱ ሰው ስለሆነ አንዴ ስህተት ይሳሳታል ብለን እንወሰደው። ግን ችግሩ ምንድን ነው? ድጋሚ ያንን ስህተት ተጠቅማ ሰላም ድጋሚ ሌላ ስህተት እንዲሰራ አደረገችው። እሱ በማያውቀው እሱ ስላላወቀ ግን መነሻው ኬዙ የሱ ስለሆነ መነሻው ካሁኑ ከዚህ ከችግሩ ሊያወጣው አይችልም። ከዚህ ካለበት መከራ ሊያወጣው ሊያድነው የሚችልበት ጉዳይ የለም። ስለዚህ በጣም በሚያሳዝን ሁኔታ ደረጀም እንግዲህ ያለበት ስሜት በጣም የሚያሳዝን በጣም ከባድና በጣም ከባድ የሚባል ሁኔታ ውስጥ ነው የሚገኘው። ያው እንግዲህ ማርታም ነገርዮሹን ስሬስ በጣም ከባድ አድርጋ ይዘዋለች። ምክንያቱም ልክ ናት እሷም ምክንያቱም የምትወደው የምታፈቅረውን የዚህን ያክል አመት ባሏ 25 አመታትን አንቨርሰሪያቸውን አክብረው ወደ 30 አመታትን እየተጓዙ ያሉ ባልና ሚስቶች መካከል ላይ ለዛውም ደግሞ በመካከላቸው እንኳን እንደዚህ ክፍተት ኑሮ ወይም ደግሞ የጸብ ከበድ ያለ ገነን ያለ እንትን ኑሯቸው ማያውቁ ባልና ሚስቶች በዚህ ሁኔታ ባል ለዛውም ከሰራተኛዋም ልጅ ወልዶ እንደወለደ በራሷ መንገድ ስታረጋግጥ እሱም ሳይነግራት ለዛውም በምትወደድ በምታከብራት በምትንከባከባት ሰራተኛዋ ክዴስ ሲደርስባት ይሄ በጣም ከባድ ነውና ከዛ አንጻር ነው ነገርዮሹ እንግዲህ ጋይስ በጣም ስሬስ የሆነው ጉዳዩ በጣም የሚያስጠላ በጣም ከባድ ነው። እንግዲህ በመጨረሻ ደረጃ ዛሬ ያለበት ሁኔታ በጣም የሚያሳስብና ከባድ ውስጥ ነው ያለው። ሰክሮ ኦሬዲ እንግዲህ ጎዳና ላይ ነው የወደቀው። ያው ማርታም ካሁን በኋላ እናንተ እዚህ ጋር ይበቃል ብለዋለች። ይቅርታ ብሎ ሲጠይቃት ለራሱ ይቅርታውን እንግዲህ ገፍትራው ነው ተነስታ ሄደችው። እንዴት ትቀልድኛለህ? እንዴት ልጆች ፊት በሰራተኛ የሄደህ ልጅ ወልደህ መጣ ይቅርታ ብለህ ትጠይቀኛለህ? በቃ ማለት መደፋፈርህ ነው ምናምን ብላ በጣም ነው እንትን ያለችው እና ተሄደችው። እንግዲህ እሷም ይቅርታ ብለው እሷም ይቅርታውን ሳትቀበል እሱም ሄዶ እንግዲህ ያልሆነ ችግር ውስጥ ገብቷል። ጠጥቶ ሰክሮ ኦሬዲ እንግዲህ ያልሆነ መንገድ ላይ ነው እንዳያችሁት አስፋልት ዳር ወጥቶ እንግዲህ ዜብራ አሻገራለሁ ብሎ መኪና ወጥቶበታል ወይም ደግሞ መኪና መቶታል። እንግዲህ ምናልባት ላይሞት ይችላል። ከባድ ምናልባት ግን ከባድ አደጋ እንደሚደርስበት ምንም ጥርጥር የለውም። ምክንያቱም ልጁ ደግሞ ያው ስልክ ላይ እያየ ስለነበረ በእርግጠኝነት ፍሬን ለመያዝ ምናምን ሞክሯል። ግን ይህን ያክል አይደለም እና በጣም ከባድ ነው። ውድ ቤተሰቦቻችን የሆነው ነገር በጣም አስቸጋሪና ከባድ ከሚባል በላይ ነው። ያው እንግዲህ የህይወት መንገዷ እንደዚህ ናት ጋይስ። እኛ የምንጠብቀው ሌላ ነው፣ የሚሆነው ነገር ሌላ ነው። በተለይ ደግሞ ከዚህ የምንማረው ምንድነው እንደ ቀላል ያየነው ችግር ወይም ደግሞ እንደ ቀላል ብለን ያሳለፍናቸው ነገሮች ወይም ደግሞ የሰራናቸው ስህተቶች በተለይ ነገሮች ሳይሆን የሰራነው ስህተት ተከትሎን እድሜ ልካችንን ምን ያክል ዋጋ እንደሚያስከፍለን እስከ መጨረሻው ታግሎ እንደሚሄድ የምናይበት ያየንበት መንገድ ነው እና በጣም ነው የሚያሳዝነው፣ በጣም የሚገርም ነው። ስለዚህ ከዛ አንጻር ነገሮች እንግዲህ በጣም ከባድ ናቸው ማለት ነው ቤተሰብ። በዛ አማካኝነት ነው እንግዲህ ማርታም ይሄን ነገር እንትን ለማለት ለመረዳት አልሞከረችም። ያው እሷም ካላት ስሜት አንጻር ነው በእርግጥ ምክንያቱም ያሳደረባት ተጽዕኖ ከባድ ስለሆነ ከዛ አንጻር ነው እንግዲህ አሁን እንደዚህ እሷም እኮ ግን ትጸጸታለች። ለምን ታውቃላችሁ? ይቅርታ ብሎ እግሯ ስር ተደፍቶ
ረግጣው ሄዳ። ግን አሁን ይሄ መኪና አደጋ ደረሰበት ሲባል ምን አይነት ስሜት ሊሰማት ይችላል? በጣም ከባድ ነው ለመናገር ጋይስ። እሱም ደግሞ እንግዲህ አንድ ነገር የምታውቂልኝ ነገር ያው ካላንቺና ካለ ልጆቼ መኖር አልችልም እንግዲህ እያለ ነበር ደረጃው። ከባድ ነው ጋይስ። በቃ እንደዚህ ነው ህይወት። መንገዷ ጎዳናዋ ትንሽ አስቸጋሪ ነው። ስለዚህ ደረጃ እንግዲህ በዚህ ውስጥ ነው ያለው። ተስፋ መቁረጥ ውስጥ ነው።